ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። እኔ ላምጣው እንዴ እኔ አሁን የጎንጃሚውን የጎንደር ቢት አይገባኝም ነበር። ለምን ነው የጎጃም የጎንደር የመሰላችሁ ስል እንዴ ቢቱ እንኳ የጎንደር ነው ስል አይ እኔ እኮ ኢትዮጵያ ትራዲሽን ሙዚክ ብዬ ሰጠው የሰጠኝ ነው ስላችሁ አይ የቀድሞ የጎንደሩ የጎጃሙ ያምራል አላችሁ። ያኔ ነው እኔ ለመሆናችሁ የገባኝ ባይዘው እናቴ ትሙት። በኖርዌይ ትሬንዳላግ ወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክቶከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። ይበብ ጎጃሜን የምትለው ይቅርታ እንድጠይቃት አስገደድከኝ። ወልደ ጊዮርጊስን ይቅርታ እንድለው አረከኝ። ማነው ስሙ ይሄ ዘፋኝ ዳኛው አለን ይቅርታ እንድለው አረከኝ። ጎጃሜ ስለሆነ ይሄ በቂ ነው። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክቶክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ጮማ ወሬ ጄሌ ገብታ አንተ ምተው ይመስላል። አንተ ብቻ ስማርት እናቴ ትሙት። ስለ ልጄ ለማንም ተንሸኳክሽ አንተ ማን ስለሆንክ ነው? ለዛ ሀበሻ ዜናውን የሰጠው ማን ነው? አንተ ነህ እኮ እኔ አላውቅም እንዴ? ከችሎት ቦታ ወስዶት ነው እውነት ኖሽክ ነው የሰጠው? ኖሽክ ደውሎ ዛ ሀበሻ ብሎ ሰጠው? አላውቅማ ዝም ስላልገባኝም አልገባኝም። ምክንያቱም ጅንኑ ብሎ እንዲወራል ስለፈለክ ጀዝባ ስለሆንክ ሰጠው። አልገባም እንጂ ለኔ ነው ስራ ያቀለልክልኝ። አንተ ግን ምን አይነት ከባድ ሰው ኃይለኛ እንደሆንክ ለማሳየት ስትል ህጉ ላይ ራሱ አትስለማንም ይሄን ነገር ማካፈል ወንጀል ነው የሚለው ሰጠው። ከዛ ከንትን ቦታ ወስዶ ይሆናል እውነት አልገባንማ። እኔ አልገባኝ። ዛበሻን ይቅርታ ጠይቀዋል አልከኝም አንተ? ዛበሻ የሱ ጋዜጠኛ ነው ባይዘው ባውንታይ እኔ ሚኒሶታ ላይ ምላሱ እንዳላስቆርጥለት ከፈለክ እዛ ከሚለችም ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ህጋዊ የጤና ምርመራ ላይ የተመሰረተ ነው። ኖርበት ቤዚክ አንደርግራውንድ የእንትና ባር የተሰጠው ላይ እንዳላስባረረው ከፈለግ ዛበሻ አፉን ጠማማ ስላልሽው ይቅርታ ጠይቀው ነበር እኮ። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ተጠይቁኛለች ወይንም ባደረሳችሁብኝ ዳሜጅ አይምሮዬ ላይ ማንነቴ ላይ ስራዬ ላይ ካሳ እስከምትከፍለኝ ድረስ ልጄን አልፋታም። ከሚዲያ አጠፋሻ እኔ ነኝ ማጠፋሽ ነው ያልከኝ። እመኝኝ እኔ አጠፋሻለሁ አልከኝ። ከኔ ጋር ነው የተወዳደርከው። ምን ያህል ዝቃጭ እንደሆንክ እንደዚህ ነው አለ ያልከኝ። ስፈልጌ ቅጂው አልከኝ። እኔ አጠፋሻለሁ አልከኝ። ተውን ያልጎዳህም አልኩ። አንቺማ ብቻሽን አይደለሽም አልከኝ አይደል? ያ ዛሴት ዘመነ ካሳዬ ለምን ነው መግለጫ መስጠት ያቆሙ? መግባት ሳችሉ ሲቀሩ ጦርነቱን አስነሳችሁት እንዴ? እውነት እውነት እኔ ከዚህ ምጥርጥሬ ሚዲያ ላይ ካሉ ሰው ጋር ንግግር የለኝም።
ከእናንተ ጋር ነው። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ ንግግር ሀገር ቤት ብገባ የቀይ ምንጣፍ አይነት አሳያቸዋለሁ። እኔው ልግባ። አንድ ተንቀሳቀሱ። እናንተ ማን አባታችሁ ስለሆነ ነው የኔ ልጅ ላይ መላገጥ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። የኔ ልጅ ማን እንደሆነ ለማንም ቆሻሻ ጥርሱን ላልፋቀ እሷ ማለት እኮ በውስጥ እንደዚህ ናት፣ ፊት ለፊት ናት እንጂ ብለህ ለማላገጥ ልንገር። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። ሞች እንዴት ማናገር እንዳለብኝ እኔ በጣም ማውቅ ሰው ነኝ። ቦታ መከፋፈል የምችል ሰው ነኝ። እኔን አለ መሸውዱት። ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክታከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክታከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቅርብላችሁ። በኖርዌይ ትሬንዳላግ የወረዳ ፍርድ ቤት በታዋቂው ባለሀብት አቶ ወርቁ አይተነው ላይ የሐሰት ስም ማጥፋት ዘመቻ አካሂዳለች በተባለችው ቲክታከሯ ሄለን ደሳለኝ አዶ ላይ አስቸኳይ ጊዜያዊ እገዳ አስተላለፈ። እጃችን የሚገኘው የፍርድ ቤቱ ውሳኔ እንደሚያሳየው ተከሳሿም በቲክታክ ላይ አቶ ወርቁ አይተነውን በክሱ ላይ በስም የጠቀሰ ቫይረስ አለበት በማለት በሐሰት መወንጀሏ ተገልጿል። በተጨማሪም በሴቶች ላይ የወሲብ ጥቃትና ከባድ አካላዊ በደሎችን ፈጽሟል የሚሉ ቪዲዮዎችን አሰራጭታለች። ከዚህም ሌላ ለምን 25 የቲክቶክ አንበሶችን አትገዛልኝም በማለት የገንዘብና የስጦታ ማስገደድ ሙከራ አድርጋለች ተብሏል። በሰነዱ ላይ እንደተጠቀሰው ባለሀብቱ የዱባይ መኖሪያ ፍቃድ ያላቸው ሲሆን ይህ የመኖሪያ ፍቃድ ከቫይረሱ ነፃ መሆናቸውን በሚያረጋግጥ ሕጋዊ የጤና ምርመራ ላይ የተመሰረተ ነው። ተከሳሿ ይሄንን ሀቅ መካዷም ጉዳዩ በከፍተኛ ወንጀል እንዲታይ ካደረጉት ምክንያቶች አንዱ መሆኑ በክሱ ላይ ተጠቅሷል። የወንጀል ድርጊቱ ከባድ በመሆኑ የተነሳ የኖርዌይ ፍርድ ቤቱ ጊዜ አላባከነም። በመሆኑም ተከሳሿ በሌለችበት አስቸኳይ ውሳኔ አሳልፏል። ፍርድ ቤቱም ካስተላለፋቸው ትዕዛዞች መካከል የሚከተሉት ይገኙበታል። አቶ ወርቁ አይተነውን የሚመለከቱ የሐሰት የጤናና የጥቃት ክስ ቪዲዮዎች በእሷ ቁጥጥር ስር ባሉ የቲክታክና ሌሎች ዲጂታል መድረኮች ላይ በአስቸኳይ እንድታጠፋ ታዟል። ጉዳዩ የመጨረሻ ፍርድ ቤት እስኪያገኝ ድረስ ስለ አቶ ወርቁ አይተነው በቲክታክ በቀጥታ ስርጭት ወይንም በአስተያየት መስጫዎች ላይ ድጋሚ እንዳትናገር፣ እንዳታጋራ ወይም አስተያየት እንዳትሰጥ እገዳ ተጥሎባታል። ያጠፋችውን የቪዲዮ ማስረጃ መልእክቶች፣ የአካውንት መረጃዎችና የገቢ ማስገኛ ማለትም ሞኔታይዜሽን መረጃዎችን እንዳትደብቅ ወይም እንዳትለውጥም በውሳኔው ላይ ጥብቅ ትዕዛዝ ሰጥቶበታል። በራሷ አካውንት ብቻ ሳይሆን በሶስተኛ ወገን በኩል ተጽዕኖ ፈጥራ የባለሀብቱን ስም እንዳታነሳም ተከልክላለች። በተጨማሪም ፍርድ ቤቱ ለክስ ሂደቱ ወጪ 22112 የኖርዌይ ክሮነር ለአቶ ወርቁ አይተነው እንድትከፍል በተከሳሿ ላይ ወስኗል። ኦሮሞ አይደለም እንደዛ ነው።
ለማንም ቁሻሻ ለነጆከራ እውነት ልጄን አስከፍላችኋል። እስታምሰን ሰው አስከፈልኩ ወንድምን አስከፍያለሁ። አርጎ ከኬንያ የተያዘውናል ያንተን ቀኝ እጅ ደስታ ተገኘን አስገብቼላለሁ ራይት ቡቻ አፏን ትክፈት እናቷን ደግምላታለሁ አባቷ አዲስ አበባ ነው ያለው አትክፈል ሌላ ማን ላስገባል ምረጥ እኔ ያስገባላል ይሄ ክለብ ከፍተ የሰጣውን ከነ ክለቡ እንዳላስገባል ከፈለክ ይሄን ካላደረገ መንግስት ከኔ ጋር እንዳትነጋገር እስቲ አንተን ሀገር ቤት ካስገባ እኔቱን ትእዛዝ ካልፈጸመች ደግሞ ለእያንዳንዱ ጥሰት ከባድና አስገዳጅ የገንዘብ ቅጣት የሚጣልባት መሆኑን በውሳኔው ላይ ተገልጿል። የአቶ ወርቁ አይተነው ጠበቃ ለኖርዌይ ፖሊስ በይፋ ያመለከቱ ሲሆን በሄለን ደሳለኝ አራዶ ላይ የሚመሰረተው የወንጀል ክስ በቀጣይ ቀናት በፍርድ ቤት በይፋ የሚታይ ሞቻል እንደዚህ ኢትዮጵያ እንደናፈቀ ይቀራል። ቁሻሻ የማንም የዲያስፖራ መጫወቻ ነው ማረግ ገብተ ዱባይ ገባበት ወረቀት አሳየኝ አሁን በአሁን ታይም አትገባት እንኳን አንተ ያንተ ዘበኞች የክስ ሂደቱ በዝርዝር ታይቶ አቶ ወርቁና ጠበቃቸው የሚያቀርቡትን ጠቅላላ ወጪና ከፍተኛ የሆነ የሞራል ካሳ የሚጠይቁበት ይፋዊ የህግ ሂደት መጀመሩንም ጠበቃው ገልጸዋል። በማህበራዊ ሚዲያ በተለይም በቲክታክ የሰውን ስም በሐሰት የሚያጠፉ ግለሰቦች ከህግ ጠያቂነት ማምለጥ እንደማይችሉም የሚያሳይ ነው ተብሏል። እንኳን ስጋት ላይ ነው ያሉት። አንናገርም ግን እንሰራለን። እሰራላለሁ ነው የምልህ። እኔ ብሞት እኔ መልእክት አስተላልፋለሁ፣ ጨርሻለሁ። እናቴ ትሙት አይቆጨኝም። የሚቆጨኝ ልጄ 12 ዓመት 13 ዓመት ሆኖ ጨርሻለሁ። በጣም ተስፋ የቆረጥኩ ሰው ነኝ። እናቴ ትሙት። ለስለላ ደግሞ የሚፈለገው ተስፋ የቆረጠ ሰው ነው። ባይዘወይ ያ ተብሏል። አቶ ወርቁ አይተነው በቲክቶከሯ ሄለን ደሳለኝ ላይ የምትኖርበት ሀገር ኖርዌይ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የህግ ውሳኔ ማሳለፋቸው ነው የተገለጸው። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ይው አንድ ቀን ደውሎ ፖሊስ የጠራኝ ቀን ልጄን ይንሳይ እኔም እለቀዋለሁ፣ የሚለቀውም አካል ይለቀዋል። ይህ የህግ እርምጃ ማህበራዊ ሚዲያን በኃላፊነትና በስነ ምግባር መጠቀም እንደሚገባ የሚያስተምር ነው የሚሉት አስተያየት ሰጪዎች፣ እንዲሁም ሌሎች ንጹሐን ዜጎች በሐሰተኛ መረጃ ክብራቸው ሲነካም ዝም ከማለት ይልቅ በዓለም አቀፍ ህግ ፊት መብታቸውንና ታሪካቸውን እንዴት ማስጠበቅ እንደሚችሉ ጥሩ አርአያ ወይም ምሳሌ ሆኖ የቀረበ ነው ተብሏል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። ሲነኳችሁ ትጮዋላችሁ፣ ከዛም ገረፈኝ ትላላችሁ። ጉድ አልኩኝ። ይሄን ካየ ወዲህ ስጥ እንግዲህ መስጠት ነው። ይሄ አሁን ለማን እየደወላችሁ? ስሚ የሀገርሽ ልጅ አይደለች እንደ ሄደሽ አታናግራትም? አታስቆሚያትም? ደውይላት እንጂ። እኔን የቦለኳችሁ እኮ ከኢንስ እንትን ላይ ከወሳፕ ላይ ከኔ አይታችሁ ቦለካችሁኛል ሲሉ ሰምታ ዶሮ ታንቃ ሞተቻል። አንድ ይቅርታ ትሉኛላችሁ ወይንም ካሳ ትከፍሉኛላችሁ። በኢኮኖሚ ባይምሮ በምን እኔ እዛ ሴት ህግ ጣሽ ነው አለ የተባልኩት። ህግ መጣሉ ልጄታይ ላይ ማዘት ይችላሉ። ልገደል እንደምችል ማዛት ይችላሉ። የልጄን ስለ ልጅ ያወራሁትን ቮይስ ለማንም ሰው በውስጥ ስማ እንደዚህ ናት እኮ በውስጥ ባህሪዋ ምስኪን ናት ምናምን ነገር ሼር መደራረግ መሳለቅ ይችላሉ። እኔስ ምንም ማድረግ አልችልም፣ ምክንያቱም ህገ መንግስቱ አይፈቅድም። የሀብታሞች እውነት አንድ ነገር ልንገራችሁ፣ ከእናንተ ብራችሁ አዋቂ ነው፣ ከእናንተ ብራችሁ ያምራል። ደደብ ናችሁ። እናቴ ትሙት ቆሻሻ ናቸው።
እኔን አላወቃችሁ። ከ12 ዓመቴ ጀምሬ እኔ ዲፕሎማሲዎች ጋር አምባሳደር ጋር ስሰራ ነበርኩ ሰው ነኝ። የኢራቅ ኤምባሲ ዋና ሰራተኛ ነበርኩ። ለዛው ቋሚ ረስሚዬ ይባላል። ባለስልጣን ሱፍ የለበሰና ምናምን ሳይ ማሸረግር ነው አለ መሰላችሁ። ሳናግራችሁ እንዴት ነበር ሳናግራችሁ? ስማ እንትና ነበር አለማናግራችሁ። እኔ እንደዛ ነኝ። ቢገባችሁ በፍቅር እንናገርኳችሁ። እናንተ በትዊት አይደል? ትዊታችሁን ይዤ ነው የወጣሁት በሪካርድ። እንዲህ ተራመዱ። መራመድ ምን ማለት እንደሆነ አሳያችሁ። ይሄ ህገ መንግስቱ አስፈራራች ነው የሚለው ማን ናችሁ? ስለ ወንድሜ ነው የማወራው። ባይዘው በጣም ያናደደኝ ወንድም አለኝ። ፍቅረኛዬ ሁሌ ያቃጥለኛል። እውነት የልጄ አባት ሁሌም ቂም አለኝ ከሱ። ልጄን ከኔ ጋር ላሳደግ። ህገ መንግስቱ በዚህ ጉዳይ ላይ ምን ይላል? እነቴ ጀምሮ አቢዩዝ የሚያደርገኝ ወንድም አለኝ። አሁን አሜሪካን ያለውና በጣም ነው የሚያናደኝ። ታሪኩን ልንገራችሁ ብዬ ዛሴት ቲም ሆናችሁ ቁጭ ብላችሁ ከምታወሩት ከኔ ጋር ብታወሩ አዋጪ ነኝ። ካሳ ትከፍሉኛላችሁ በሞራሌ ወይ ይቅርታ ወጣችሁ ትጠይቁኛላችሁ። ምክንያቱም የፈረሰ የገማ የእናንተን ፋብሪካ አንቺ ነሽ ጉዳት ያደረሽበት ብላችሁ ህሊናዬ እንዲሰማኝ እንዲጎዳኝ እንደገና ልጅሽን እናስገድላለን ቤቷ የት ነው አድራሿ ተብሎ በነሞጣ ቆሻሻ ሸርሙጣ በወርቅ ቀለባቸው ምትልኩላቸው አሜሪካ ስትሄዱ አጠገባቸው 2 ቀን 3 ቀን ያረፋችሁት የሞጣ ወንድም አጠገባቸው የምታሰሩ ጆከርን መንጃ ፍቃድ ያወጣችሁለት ህሊና በለጠ ሸርሙጧን ስፈልጉ ጣት ጎርጓሪ ስፈልጉ ምናምን ያዘዛችሁላት በነፃ ለኔ ግን ላደረሳችሁብኝ የሞራል ጉዳት ትከፍሉኛላችሁ ወይ በይቅርታ ወይ በብር። ዓለምን በብር የምገዙት አለ የሚመስላችሁ? ወይ እሱን ወይ ይቅርታ ጠይቁኛላችሁ። ልጄን ኢንሳይ እንዲህ እስተምቀላ ድረስ አለቃችሁ መብት አለ። ማን አባ ስለሆንክ ነው አንተ ስለ ልጄ አውርተ ስለ አባቴ አውርተ አንተ መብት ኖሮ እኔ መብት ማናት ማነ ኩሩሩ ድንክዬ እኔ ብቆም ግርማ ሞገስ ያለም ዕውቀቴ በጣም የሚደፋ ሰው ነው። ቁሻሻ ትከፍለኛለህ በይቅርታ ወይ በካሳ። ህጉ ምን ይላል? አስፈራራችን የሚለው እናት የትሙት ቤሽቲ እኔ ነኝ እኮ ዜጋ ለሀገሩ ታክስ ከፋይ ነኝ እኮ። የሸርሙጣ ማህበር ይመስላል እንደዚህ ሀገር ህግ። እኔ እኮ ልግባባችሁ ላናግራችሁ ስለፈለኩ ነው ያንን ያለ ያናገርኳችሁ። ዩ ቲንክ እኔ እናንተ ቀለብተኛ እኔ ሞጣ ቆራሊ ሆኔ በየወሩ ደሞዝ ምትክልኩለት ዝም በል አትናገራት ዝም በል ምናምን ምታዟት መስላችኋል? የአባቴን ቮይስ የእናቴን ቮይስ ስለ ልጅ የነገርኳችሁን ቮይስ ለነሱ ያስተላለፍክ ቀን ለዛ ሀበሻ የላክ ቀን አንተ መብት አለ እኔ መብት የሌለኝ ለምን እንደሆነ ምክንያቱም ትነግረኛል? ማን ስለሆንክ? ብር ስላለ ብሩ የኔ ነው የህዝቤ ነው የሀገሬ ነው። ቆሻሻ የትኛው ዕውቀት የትኛው አካውንቲንግ ተምረ ነው ቢዝነስ ያመጣው? ከየት አምጥተህ ነው? ለንደን ጀርመን ምናምን እየተፈራገጥክ እንትን ስገዛ የምትውለው ቢዝነስ ነው። አም ቢዝነስ ማን ለማለት እኮ መልክ ለመስራትና ተገኝ የምታገኝ ስለመሰለ ነው እኮ የምትፈራገጠው። ጣሊያን በቅርብ የገዛውን የግል እንትን እንዳላስነጥቅ መከራ ውስጥ እንዳልከት አሁን የቱ ጋር እንዳለ ልንገር። ሶፋ ላይ ነህ ተነስታል፣ ወደዛ ጫማ የተቀመጠበት ቦታ እየተፈራገጥክ እያወራ ተንጎራደር ትንሽ። ምን ነው የምትፈልገው እቺ ልጅ ከሳሳት? ይሄውን ይሄ ነገር ተርጉሙስ ነው የምትለዋል። ስንቱን ጠበቃ ገብቷል አሁን ባሁን ታይም። ማን ነው ጠበቃ? ይሄ ነው የምደፋባቸው የሸርሙጣ ልጆች። እኔ ማወራው ስለ ወንድሜ ነው። በጣም ያናድደኝ ወንድም አለ። የልጅ አባት በጣም አበሳይቶኛል። መብቴ ነው ስለ ልጅ አባት ማውራት። አሰማቸዋል። ጊዜ ለኩሉ ይላል። ማን ነበር ያለው እንደዚህ? የልጄን አባት ከሀገር በጣም በድሎ ያስወጣኝን ወንድሜን ቮይስ አሰማቸዋል። እንደዚህ ይግፋኝ ብቻ ወንድም። እሱ የልጄን ታሪክና
የአባቴና የእናቴን ቮይስ ለማንም መላክ መብት ካለው የኔን መብት አሳየዋለሁ። ድሃ መብት የሌለ መስሎ ነው? እናቴ ትሙት የሸርሙጣ ልጅ። እኔ አወኳ ስትሉ ማታውቋ ሰው እንዳልኩ አታውቁ። ስንቱን ቻልኩት እኔ በማይችለው ጎን። ብዙ ያላወራሁት ነገር አለ። ገና ነኝ ጋይስ፣ ገና በየቀኑ አወራላችኋለሁ። ከዛ በኋላ ይሄ ማወራላችሁ ነገር ውሸት ነው በስካር ነው የሚለውን እንዲህ ወደ እኔ አንድ ሰው ይምጣ። ወንጀል ሰራሽ ተብያል። ወንጀል ምን መስራት ለምን እስር ቤት ከገባው ወይ ወንጀለኛ ከሆንኩ ወንጀል ሰርቼ መሆን ስላለበት ወንጀልን አሳያችኋለሁ። እናቴ ትሙት አሳያችኋለሁ። ያሳያችኋለሁ። እናቴ ትሙት አሳያችኋለሁ።